የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በ34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስት ላይ ጠንካራ ትችትን መሰንዘራቸውን ተከትሎ የገቡበት አጣብቅኝ እጅግ እያነጋገረ ይገኛል። ሙሉ መረጃውን በስፋት እንመለከታለን። የእስራኤል ነገር ዓለምን እጅግ አስቆጥቷል። እስራኤል በጋዛ በፈጸመችው የአየር ጥቃት በእሳት የተቃጠሉ የታዩ አስክሬኖች ሰቅጣጭ መረጃና የ9 ልጆች አሰቃቂ ግድያን በተመለከተ የወጣውን ቪዲዮ በስፋት ምናስደምጣችኋል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ውድ የአቢሲኒያ ዴይሊ ቤተሰቦቻችን በዚህ ቻናል ላይ የተለያዩ ወቅታዊ መረጃዎችን በየዕለቱ የምናደርሳችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጠየቅን ወደ መረጃው እናመራለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በ34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስት ላይ ጠንካራ ትችትን ሰነዘሩ። ፕሬዝዳንት ኢሳያስ አፈወርቂ በርካታ ኤርትራውያን በተገኙበት ስታዲየምና በአገሪቱ ብሔራዊ መገናኛ ብዙሃን በተላለፈው በዚህ ንግግራቸው የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ ያሳያል ሲሉም ተደምጠዋል። የኤርትራ ጦር ደም አፋሳሽ በሆነው የትግራይ ጦርነት ውስጥ ተሳታፊ መሆኑ የሚታወስ ሲሆን ፕሬዝዳንቱ በዚህ ንግግራቸው የውጭ ኃይሎች ያሏቸውን እነማን እንደሆኑ በስም አልጠቀሱም። ኤርትራ ከ2 ዓመት በፊት በተካሄደው የትግራይ ጦርነት ውስጥ ሰራዊታቸውን ከኢትዮጵያ መንግስት ኃይሎች ጎን አሰልፈው ተሳታፊ የነበሩ ሲሆን የጦርነቱ ማብቃትን ተከትሎ ከኢትዮጵያ መንግስት ጋር የነበራቸው ግንኙነት መቀዛቀዙም ይታወሳል። ሊያቀርቡት የሚፈልጓቸው ምክንያቶችም የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም እንዲሁም ጦርነትን በሰፊው መቀስቀስ ነው በማለትም ከሰዋል። ይህንን ለማሳካት ፕሬዝዳንት ኢሳያስም የውጭ ኃይሎች ባሏቸው እገዛም የኢትዮጵያ መንግስት የጦር መሳሪያ ግዢና የወታደራዊ ዝግጅት ላይ እንደሆነም ጠቅሰዋል። ፕሬዝዳንቱ የኤርትራ ህዝብና መንግስትም በኢትዮጵያ ለተካሄደው ለውጥ ድጋፍ በማድረጉ እናም ድንገት በተፈጠረ ለውጥ ምክንያት አይቆጩም ሲሉም ተናግረዋል። ፕሬዝዳንት ኢሳያስ በኢትዮጵያ ባለፉት 80 ዓመታት በተሳሳተ ፖሊሲዎችና በዋሽንግተን አጋፋሪዎቻቸው ምክንያትም የተከሰተው የታወቀ ነው ሲሉም ተናግረዋል። ፕሬዝዳንት ኢሳያስ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡና እርቅ ከፈጠሩ ወዲህ የኢትዮጵያ መንግስት ላይ ጠንካራ ትችት ሲያቀርቡ የመጀመሪያቸው ነው። ላለፉት 2 ትውልዶች በኢትዮጵያ የሀገረ መንግስት ግንባታው እድልም መጨናገፉን በንግግራቸው የጠቀሱት ፕሬዝዳንት ኢሳያስ አፈወርቂ ከቀዝቃዛው ዓለም ጦርነት ወዲህ ኢትዮጵያ ወደ ብሔር ፖለቲካ ጽንፍ ማምራቷንም አመላክተዋል። አክለውም በኢትዮጵያ ታይተው የነበሩ ለውጦችን ተስፋ ሰጪ ህዝባዊ ምኞቶች ሲሉም ገልጸዋል። ይህም የውጭ ኃይሎችን ያስደነገጠም ነበር ሲሉም ገልጸውታል። ከከባድ የድንበር ጦርነት በኋላ ከ2 አስርት ዓመታት በላይ በፍጥጫ ላይ ቆይተው የነበሩት ኢትዮጵያና ኤርትራ ግንኙነታቸውን ያሻሻሉት የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትን ተከትሎ ነው። ሁለቱ ሀገራትም ግንኙነት እየተሻሻለ ባለበት ጊዜ በተቀሰቀሰው የትግራይ ጦርነት ውስጥ የሁለቱ ሀገራት ሰራዊቶች በአንድ ተሰልፈው የህወሓት ኃይሎችን ሲዋጉም ቆይተዋል። ጦርነቱ በአሜሪካና በአፍሪካ ህብረት አማካኝነትም በተደረጉ ድርድሮችም መቋጫ ካገኘ በኋላ የጎረቤት ሀገራቱ ግንኙነትም ከመሻከር አልፎ ወደ ፍጥጫ እያመራ ነው። በተለይ ኢትዮጵያ በቀይ ባህር በኩልም የባህር በር የማግኘት ፍላጎቷ ይፋ ከሆነ በኋላ በኤርትራ በኩል ስጋት ተፈጥሯል። ይህም ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር በመፍጠር ውጥረቱም ተባብሷል። በተጨማሪም በይፋ ባይነገርም ኤርትራ በኢትዮጵያ ውስጥ ያሉ ታጣቂ ቡድኖችን በመደገፍ የምትከሰስ ሲሆን በተመሳሳይ የኤርትራ ተቃዋሚዎችም በአዲስ አበባ ጽህፈት ቤትም እስከ መክፈት ድረስ ደርሰዋል። ታዲያ አሁን ላይ ደግሞ ኢሳያስ አፈወርቂ ኢትዮጵያን እየተቿት ይገኛሉ። ይህም ንግግራቸው በበርካቶች ዘንድ እጅግ እያነጋገረ ይገኛል። የእስራኤል ነገር ዓለምን አስቆጥቷል። የኔታንያሁ ማናለብኝነት እስራኤል ላይ ተቃውሞችና ጥላቻዎች እንዲበረቱ አድርጓል። የወትሮ ወዳጆቻቸው ካናዳ፣ አሜሪካና ፈረንሳይ ኔታንያሁ ይህን ፍጅት ካላቆመ በጋራ የማያዳግም እርምጃ እንወስዳለን በማለት ማስጠንቀቂያቸውን ሰንዝረዋል። ከማድሪድ እስከ ለንደን፣ ከብራሰልስ እስከ ኒውዮርክ በሺዎች የሚቆጠሩ አደባባይ ወጥተው ተቃውሞም አሰምተዋል። እስራኤል የሚገኙ እስራኤላውያን ሰፊ ተቃውሞም ጀምረዋል። የቻይና መንግስት በበኩሉም የእስራኤል
መንግስት መጠየቅ አለበት ሲልም የዓለም የጦር ወንጀለኞች ፍርድ ቤት ላይ አቋሙን ገልጿል። ለፍልስጤማውያን በፓራሹት በርካታ እርዳታዎችን ከሰማይ ወደ መሬትም ልከዋል። የተባበሩት መንግስታት ድርጅት ደግሞ አፋጣኝ እርዳታዎችን ካላገኙ በቀጣይ 48 ሰዓታት ውስጥ ከ14000 በላይ የጋዛ ህጻናት ይሞታሉ ሲልም አስደንጋጭ መረጃን አውጥቷል። ነገሮች በዚህ ሂደት ውስጥ ሳሉ በዋሽንግተን በሚገኘው ኤምባሲ የሚሰሩ 2 እስራኤላውያን መገደላቸው ይታወቃል። በዚህ ክስተት ዙሪያም የተለያዩ አስተያየቶች መሰጠት የጀመሩ ሲሆን በተለይ የሞሳድ የቀድሞ ታሪክ የሚያውቁ አካላትም ከዚህ ግድያ ጀርባ ማን እንዳለ ለማወቅ ጊዜው አሁን አይደለም ሲሉም ገልጸዋል። ሰሞነኛው ውጥረት ወዴት እያመራ ነው? በተያዘ መረጃ እስራኤል በጋዛ በፈጸመችው የአየር ጥቃት በካን ዩኒስ ከተማ በሚገኝ ሆስፒታል የምትሰራ ዶክተር ቤትን መጥቶ ከ10 ልጆቿ መካከል 9ኙ መገደላቸው ተሰምቷል። ናስር ሆስፒታል እንዳስታወቀውም የዶክተር አልናጃር አንድ ልጅና ባለቤቷ ጉዳት ቢደርስባቸውም ተርፈዋል። በሆስፒታሉ የሚሰራውና በህይወት የተረፈው የ11 ዓመት ልጅ ቀዶ ሕክምና ያደረገለት ብሪታናዊ ዶክተር ለመረጃ ምንጫችን በሰጠው ቃልም ለአመታት የህፃናት ሐኪሙና ልጆችን ስትንከባከብ ለቆየችው እናታቸው ሊቋቋሙት የማይችሉት ጭካኔ ነው ብለዋል። በአንድ የሚሳኤል ጥቃት ሙሉ ቤተሰቧን ልታጣ ትችል እንደነበርም ጨምረው ተናግሯል። የእስራኤል መከላከያ አርብ ዕለት በካን ዩኒስ በፈጸመው የአየር ጥቃት በርካታ ተጠርጣሪዎችን መምታቱን አስታውቆ ተሳትፎ የሌላቸውን ሰላማዊ ዜጎች ላይ የደረሰ ጉዳትም በተመለከተ የቀረበው ውንጀላ እየገመገመ ነው ብሏል። በሐማስ የሚመራው ጤና ሚኒስቴር ዳይሬክተር ያጋሩትና ቢቢሲ እውነተኝነቱን ባረጋገጠው ተንቀሳቃሽ ምስል ላይ ትንንሽ በእሳት የተቃጠሉ አስክሬኖች በካን ዩኒስ ጥቃት ካደረሰው ፍርስራሽ ውስጥም ሲወጡም ያሳያል። የእስራኤል መከላከያ ኃይል በካን ዩኒስ ከእስራኤል ወታደሮች አጠገብ በሚገኝ ቦታ ሲንቀሳቀሱ የተለዩ በርካታ ተጠርጣሪዎችም መተናልም ብለዋል። ካን ዩኒስ አደገኛ የጦር ቀጠና ነው። በስፍራው የእስራኤል ወታደሮች መንቀሳቀስ ከመጀመራቸው በፊትም ሰላማዊ ዜጎች ለራሳቸው ደህንነት ሲሉ አካባቢውን ለቀው እንዲወጡ አድርገዋል ሲሉም ተናግረዋል። ቅዳሜ ዕለት የእስራኤል መከላከያ ባወጣው መግለጫ ላይ ባለፉት ቀናት በጋዛ ከ100 በላይ ኢላማዎችን መምታቱን ገልጿል። የጤና ሚኒስትርም በበኩሉ እስከ ቅዳሜ እኩለ ቀን ድረስ ባለው 24 ሰዓት ውስጥም ብቻ በእስራኤል ጥቃት 74 ሰዎች መገደላቸውን ገልጿል። የጤና ሚኒስትሩ ዶክተር ሙኒርም በኤክስ ገጻቸው የአልናጃር ባለቤት ሐሚድ እሷን ስራ ቦታ አድርሶ ቤት በደረሰ በደቂቃዎች ውስጥ ነው የተመታውን ብለዋል። ዶክተር አልቦርሽ እንዳሉትም የዶክተር አልናጃር ትልቁ ልጅም እድሜው 12 ነበር። ብሪታናዊ የቀዶ ሕክምና ባለሙያ ዶክተር ግሩም የልጆቹ አባት በከፍተኛ ሁኔታ ጉዳት ደርሶበታልም ብለዋል። አባትየው ጭንቅላቱን ዘልቆ የገባ ጉዳት አጋጥሞታል ሲልም ተናግሯል። ስለ አባትየው መጠየቁን የተናገረው የቀዶ ሕክምና ባለሙያው በሆስፒታል ውስጥም የሚሰራ ዶክተር መሆኑን መስማቱንና ምንም አይነት የፖለቲካ ወታደራዊ ተሳትፎ የለውም ብሏል። እንዲሁም በማህበራዊ ሚዲያ ላይም ቢሆን ንቁ አይደለም ሲልም ገልጿል። ዶክተር አልናጃር ያጋጠማት የማይታሰብ ነው ሲልም ስሜቱን አጋርቷል። በህይወት የተረፈው የ11 ዓመቱ አዳምም ቢሆን ለእድሜው በጣም ትንሽ ነው ሲልም ዶክተሩ ገልጿል። የግራ እጁ ተንጠልጥሎ ነበር። ሰውነቱ በሌሎች ጉዳቶችም ተሸፍኖ እንዲሁም በርካታ ቦታዎች ላይ ከፍ ያሉ መቆራረጦች አጋጥሞትም ነበር ሲልም ተናግሯል። ሁለቱም ቤተሰቦቹ ዶክተሮች በመሆናቸው በጋዛ ከሚኖሩት ሁሉ እድለኛ ተደርጎ ይቆጠር ነበር። ነገር ግን በቀዶ ጥገና ጠረጴዛው ላይ ስናስተኛው እድሜው 11 አይመስልም ነበርም ብሏል ዶክተሩ። ትንሹ ልጃችን ይድናል፣ ነገር ግን ስለ አባቱ እርግጠኛ መሆን አንችልም ሲልም አክሏል። በጋዛ የሲቪል መከላከያ ኤጀንሲ ቃል አቀባይም መሐመድ ባስል አርብ ዕለት ከሰዓት በቴሌግራም ገጻቸው ላይ ቡድናቸው በካን ዩኒስ ነዳጅ ማደያ አቅራቢያ ከሚገኘው የአልናጀር ቤት 8 አስክሬኖችንና በርካታ የተጎዱ ሰዎችን ማውጣቱንም ተናግሯል። ሆስፒታሉ አስቀድሞ 8 ህጻናት መገደላቸውን በፌስቡክ ገጹ ላይ አጋርቶ የነበረ ሲሆን ከ2 ሰዓት በኋላ የሟቾች ቁጥር 9 መድረሱን በመጥቀስም አሻሽሎታል። 9 ልጆቿን ያጣችው የህክምና ባለሙያ ዘመድ የሆነው ዶክተርም ጤና ጥበቃ ሚኒስቴር በለጠፈው መግለጫ ላይ ዶክተር አልነጀር በህይወት ስለተረፈው ልጇ መረጃ እየጠበቀች ሳለ ለማግኘት ወደ ቀዶ ጥገና ክፍል መሄዱንና ሊያጽናናት መሞከሩንም ተናግሯል። ዶክተሩ አክሎም በቃን ምህረትን አድርጉልን፣ ሁሉም ሀገራት፣ ዓለም አቀፉ ማህበረሰብ፣ ህዝቡ፣ ሐማስና ሁሉም አንጃዎችም ምህረት እንዲያደርጉልን እንማጸናለን። መፈናቀሉና ራቡ ደክሞናል፣ በቃንም ብለዋል። ዕለተ ዓርብ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በጋዛ የሚኖሩ የጦርነቱ ጨካኝ ደረጃ ተጋፍጠው እንደሚገኙም ገልጸዋል። እስራኤል በመጋቢት ወር የጣለችውን የሰብአዊ እርዳታ እገዳም አውግዘውታል። እስራኤል በዚህ ሳምንትም መጀመሪያ ላይ እገዳውን በከፊል አንስታለች። የእስራኤል ወታደራዊ ክንፍ የሆነው ኮጋት በበኩሉም 83 ተጨማሪ የጭነት መኪናዎች ዱቄት፣ ምግብና
የሕክምና መገልገያ ቁሳቁሶችን የጫኑ መኪናዎችም አርብ ዕለት ጋዛ መግባታቸውንም ገልጿል። የተባበሩት መንግስታት ድርጅት በቀን ከ500 እስከ 600 የሚደርሱ የጭነት መኪናዎች እንደሚያስፈልጉ በመግለጽም በጋዛ ለሚገኘው 2.1 ሚሊዮን ህዝብም አሁን የሚገባው የእርዳታ መጠን በቂ አለመሆኑን አስታውቆ እስራኤል በቂ እርዳታ እንዲገባ እንድትፈቅድም ጠይቋል። እስራኤል በጋዛ ወታደራዊ እርምጃ መውሰድ የጀመረችው መስከረም 26 2016 ዓ.ም ሐማስ ጥቃት ሰንዝሮ 1200 እስራኤላውያንን መግደሉንና 251 ማገቱን ተከትሎ ነው። እስራኤል ወታደራዊ እርምጃ መውሰድ ከጀመረች 16500 ህጻናትን ጨምሮ 53901 ፍልስጤማውያን መገደላቸውን የግዛቲቱ ጤና ሚኒስቴርም አስታውቋል። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን ይመስሉ ነበር። በቀጣይ እስክንገናኝ ድረስ ቸር ቆዩልን።